ጤና ይስጥልን እንዴት አላችሁ? ዛሬ ስለየት ያለ መረጃ ልንገራችሁ። የእንግሊዙ ቻርልስ ሶስተኛ እና እንግዲህ የንግስት ካሚላ ማለት ነው በሚያዝያ ወር መጨረሻ በዩናይትድ ስቴትስ የሚደረጉ ጉብኝቶችን ይፋ ተደርጎላቸዋል። ይሄ ጉብኝት ምንድን ነው ይህን ያህል አሳሳቢ ሆኖ በዜና መልክ የወጣ የሚሉ መረጃዎችን በስፋት እየወጡ ይገኛል። በተለይም ደግሞ የሁለቱ ሀገራት ግንኙነት አሁን ባለው ሁኔታ በእንግሊዝና በአሜሪካ መካከል ያለው የጎረበጠ ወይም ደግሞ ያልተስማማ እንደሆነ ይታወቃል። ከዛ አንጻር የነሱ መሄድ ጉዳዩን ያረግበዋል ተብሎ ስለሚታሰብ ነው። ጉብኝቱ እንግዲህ የአሜሪካን የነጻነት ቀን ከተመሰረተችበት ጊዜ አንስቶ ያለው ማለት ነው 250ኛ ዓመት የሚያከብር ነው። የምስረታ በዓሉን ለማክበር የታቀደ እንደሆነ ተነግሯል። ግን በለንደንና በዋሽንግተን መካከል ያለው ግንኙነት በዚህ በመካከለኛው ምስራቅ ውጥረት አማካኝነት ያለበት ሁኔታ ይታወቃልና ከዛው ዲፕሎማሲያዊ ትርጉም የተሰጠውም ከዚህኛው የፖለቲካ ቅርጽ አንጻር እንደሆነ በስፋት ይነገራል። ስለዚህ ፕሬዚዳንት ዶናልድ ትራምፕም ንጉስ ቻርልስ ሶስተኛን ያገኟቸዋል። እንግዲህ የኩዊን ኤሊዛቤት ሁለተኛ ልጅ ናቸው እንደምታውቁት ቻርልስ ሁለተኛ። ስለዚህ ፕሬዚዳንት ዶናልድ ትራምፕም ስራቸውን ይሰራሉ ወይም ደግሞ አግባብነት ያለው ስራ ሊከውኑ ይችላሉ ተብሎ ይታሰባል። በጉዳዩ ላይ የተለያዩ አጋጣሚዎችን ለማየትና የተለያዩ መፍትሄዎችን ለመስጠትም እድል ይፈጥራል ተብሎ ይታሰባል። ግን የንጉስ ቻርልስ ጉዞና የካሚላ የኩዊኗ ማለት ነው የንግስቷ ማለት ነው በብዙ መንገድ ትርጉም የተሰጠው ከዚህ አንጻር ነው። ግን በዋነኝነት የንጉሱን ጉዞ ምን ይመስላል የሚለውን ከነገርኳችሁ በኋላ ግን ምን አይነት ፖለቲካዊ አንደምታ አለው የሚለውንም ማየት ያስፈልጋል። ንጉሱ በጎብኝታቸው ከአወዛጋቢው ጄፍሪ ኤፕስቲን ሰለባዎች ጋር ላለመገናኘት የወሰኑት ውሳኔ ቅሬታን ቀስቅሷል። ያ ማለት እንግዲህ ጄፍሪ ኤፕስቲን ጋር የተለያዩ ችግሮች ውስጥ ገብቶ ነበሩ የተባሉ ሰዎች ወይም ደግሞ እነዛ ሰዎች ጫና ተፈጥሮባቸዋልና እነሱን የተመለከቱ አንዳንድ ችግሮችን ለማጥራትም ሆነ ምክንያቱም እስከ ቤተ መንግስቱ ድረስ ዘልቆ የተለያየ እስከ በኪንግሃም ቤተ መንግስት ድረስ ዘልቆ የተለያዩ ጥያቄዎችን ሲያስነሳ የነበረ ጉዳይ በመሆኑ በተለያየ አጋጣሚ ሰዎች ለምን ይሄ ሆነ፣ ለምን ከዚህ አጋጣሚ ጉዳዩ ታየ በሚል ሀሳብ እያነሱ በሚገኝበት ሰዓት ነበረ። እንግዲህ አሁንም ወደ ቤተ መንግስቱ ማንኳኳቱ በማይቀርበት ሰዓት ከጄፍሪ ኤፕስቲን ጋር በተለያዩ ጉዳዮች ያው ጄፍሪ ኤፕስቲን የምታውቋቸው ናቸው በሳቸው ላይ ጣጣ ውስጥ የገቡ ሰዎችን ወይም ደግሞ በእነሱ ችግር ውስጥ የገቡ ሰዎችን አልጎበኝም ማለታቸው ደግሞ ትንሽ አነጋጋሪ ሆኗል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕም ከጄፍሪ ኤፕስቲን ጋር የተገናኙ ስማቸው በዛ ልክ ቢወጣም ከዛ ውጭም ደግሞ ባለቤታቸውም ሜላኒያ ትራምፕም ከዚህ ግለሰብ ጋር በተለያዩ ጉዳዮች ስሟ በስፋት ቢነሳም ግን ደግሞ እነሱ ስማቸው ተነሳ እንጂ ክሊንቶኖችም ስማቸው ተነስቷል፣ ኦባማ ሳይቀር ስማቸው ተነስቷል። ግን ይሄኛው በተወሰነ መጠን ደግሞ ጉዳት የደረሰባቸውን ሰዎች ማየት ይጠበቅባቸዋል ተብሎ ይታሰባል። ንጉስ ቻርልስ ሶስተኛ ግን በምን ሁኔታ የሚለውን ማየት አልተቻለም። ቅሬታም የቀሰቀሰባቸው እንግዲህ ከዚህ አንጻር ነው። ምክንያቱም የእሳቸውም እንግዲህ ጋር ግንኙነት ያላቸው ልዑላን ጭምር ቤተሰቦቻቸው ሳይቀር በዚህ ጉዳይ ላይ ተዘፍቀዋል በሚባልበት አጋጣሚ ነው የእንግሊዙ ቤተመንግስት እንግዲህ በኪንግሃም ፓላሱ ማለት ነው ቤተመንግስቱ ስለ ጉብኝቱ ዝርዝር መግለጫ አውጥቷል። ንጉስ ቻርልስ ሶስተኛም በተለያዩ አካሄዶች መፍትሄ በአሜሪካና በእንግሊዝ ወይም ደግሞ በዩናይትድ ኪንግደም ፖለቲካ ውስጥ ያመጣሉ ብሎ የሚል ተስፋም ተጥሏል። እንግዲህ ቻርልስ ሶስተኛና ንግስት ካሚላ በአውሮፓውያኑ እንግዲህ ከሚያዝያ 27 እስከ 30 ጉብኝት ያደርጋሉ ተብሎ ይታሰባል ማለት ነው 2026 አሁን በያዝ ነው በአሜሪካ ይፋዊ በዩናይትድ ስቴትስ ይፋዊ ጉብኝት እንደሚያደርጉ ከማረጋገጣቸውን ባሻገር የአሜሪካን እንደ ሀገርነት መመስረት በተለይም ደግሞ አሜሪካ ፖለቲካ ውስጥ ትልቅ ሚና የነበራቸው ሰዎችም እንደዚሁም ደግሞ አገሪቱ ስትመሰረት የነበረው የእርስ በርስ ጦርነትም ይታወሳልና ከዛ አንጻር አገሪቱ እንደዚህ አይነት ነውጥ ውስጥ በገባችበት ሰዓት ንጉሱ ወደ አሜሪካ ማቅናታቸው የተለየ ስርጓሜ የተሰጠው ይገኛል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕም ከዚህ በፊት ወደዛው አካባቢ ተጉዘው የነበራቸው በጣም ብዙ ተቀባይነት የሚታወስ ነውና ከዛ አንጻር ጉብኝቱ ትርጓሜ የሚሰጠው ነው። ስለዚህ ትራምፕ ተመሳሳይ በጣም ይሄ ናሽናል ግራንድ የሆነ ዌልካሚንግ ሊኖር ይችላል ተብሎ ይታሰባል ማለት ነው። ወደ ዙፋኑ እንግዲህ ከመጡ በኋላ ያ ማለት ቻርልስ ወደ አሜሪካ የሚያደርጉት የመጀመሪያው ጉብኝታቸው እንደሆነ ተነግሯል። በታሪክም እንግዲህ በጋራ የአሜሪካ የኮንግረስ ስብሰባ ላይ ማለትም የላይኛው የታችኛው ኮንግረስ ማለት እንደምታውቁት የላይኛው የታችኛው ምክር ቤት አንድ ላይ ሆኖ የሚያቀርበው ነው። እዛ ላይ ይሳተፋሉ፣ እዛ ላይ ንግግር ያደርጋሉ ተብሎ ይታሰባል። በታሪክም
እንግዲህ ንግግር የሚያደርጉ ሁለተኛው የእንግሊዝ ንጉስ ይሆናሉ ማለት ነው። ስማቸውን በታሪክ አስመዝግበው በተለያዩ አጋጣሚዎች ሊነሱ የሚችሉበትን እድል ይፈጥራሉ ተብሎ ይታሰባል። ንጉስ ቻርለስ እንግዲህ በኮንግረስ የሚያደርጉት ንግግር አነጋጋሪ ሊሆን ይችላል። ፕላስ በዚህ በመካከለኛው ምስራቅ ጉዳይ ላይ በምናውቃቸው ሀገራትና በአንዳንድ ሁኔታዎች ላይ የሚከተሏቸውን አቋምን በግልጽ ሊያሳይላቸው የሚችል እንደሆነ ይጠቁማል። ንጉስ ቻርለስ በኮንግረስ የሚያደርጉት ንግግር እንግዲህ ከ1980ዎቹ ወይም ደግሞ ፈረንጆቹ አቆጣጠር ከ1991 በኋላ የመጀመሪያ ይሆናል። ከዳግማዊት ንግስት ኤልዛቤት በኋላ ከእናታቸው በኋላ እንግዲህ ሁለተኛው ናቸው ማለት ነው። እናታቸው ነበሩ በአሜሪካ ኮንግረስ ንግግር ያደረጉት። አሁንም ንጉስ ቻርለስ ታሪክ ክስተት ይሆናሉ። ከእናታቸው ነው። ስለዚህ ታሪክ ከነሱ ቤት አልወጣም ለማለት ያስደፍራል። ሆኖም ግን ጉብኝታቸው በተለያዩ ጉዳዮች ጥያቄ ውስጥ የገባ ነው። አልጋ ባልጋ ሊሆን አይችልም ፈጽሞ። በተለያዩ አጋጣሚዎች እና ባለበት ሁኔታ የፖለቲካ ቅርጹ የሚቀይርበት እድልና አጋጣሚ ይፈጠራል። በቅርቡ በኢራን ላይ በሚደረግ ወታደራዊ እርምጃ ዙሪያ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የትራምፕን አስተዳደር ሙሉ በሙሉ አልደግፍም በሚል ያቀረቡትን ትችት ተከትሎ በሁለቱ ሀገራት መካከል ያለውን ግንኙነት ፈተና ውስጥ ያስገባ ስለሆነ አንደኛ በለንደን እና በዋሽንግተን ፖለቲካ ላይ እንደዚህ አይነት መካረርና የፖለቲካ ልዩነት ታይቶ ስለማይታወቅ እሱን የማረቅ ግዴታ ይኖርባቸዋል ተብሎ ይታሰባል። እንዴት ነው የሚያረቁት የሚለው በጣም ብዙ ሰዎች የተነጋገሩበት ያለው ጉዳይ ነው። ግን የንጉሱ ወደ ቦታው መሄድ ወይም ብቅ ማለት በብዙዎች ዘንድ የፖለቲካ ተስፋን የሰጠና የሚያጭር ሆኖ ተመዝግቧል። ግን ምንም እንኳን የአሜሪካ ኮንግረስ በዚህ ልክ ፖለቲካውን ለማድረግ ይሞክራል ተብሎ ባይታሰብም ግን የንጉስ ቻርለስ ጉዞ በለንደን ወይም ደግሞ እንግዲህ በእንግሊዙ ዳውኒንግ ስትሪት ቁጥር 10 ቢሮ እና በአሜሪካው ኮንግረስ ወይም ደግሞ ኦቫል ኦፊስ መካከል ያለውን የፖለቲካ አውድ ቅርጽ ለማሰጠት እድል ይፈጥራል ተብሎ ይታሰባል። በምና እንዴት በምን ሁኔታ የሚለውም አሁንም ጊዜ ወስዶ የሚታሰብበት ቢሆንም ግን እንደዚህ አይነት ጥያቄዎች በተለያየ መንገድ የሚታዩ ናቸው ተብሎ ይታሰባል። እንግዲህ ትችቶች አሁን በግራም በቀኝም ሊበረክቱባቸው ይችላል። አንደኛ የአሜሪካና የእንግሊዝ ግንኙነት በአሁኑ ሰዓት ምንድን ነው በመካከለኛው ምስራቅ ጉዳይ ላይ የሚለው ነገር ይታሰባል። ሁለተኛ ደግሞ በሌላ በኩል ደግሞ ምንድን ነው ፕሬዚዳንት ዶናልድ ትራምፕ እያደረጉ ያለው የሚለው ይታይባቸዋል። ከጄፍሪ ኤፕስቲን ፋይል ጋር በተገናኘ ደግሞ ስማቸው የሚጠቀሱ ሰዎችን በተለይም ደግሞ ቪክቲም ናቸው ተብሎ የሚታሰቡ ሰዎችን ላለማግኘት መወሰናቸው እስከምን የመነጨ ነው? የራሳቸውን ቤተሰብ ለማገዝ ነው ወይ? ምክንያቱም ልዑላኑ ከዚህ ቀደም ከጄፍሪ ኤፕስቲን ጋር ስማቸው ሲነሳ ስለነበረ ከዛ አንጻር የሆነ የሚል ጥያቄ ይነሳል። እንግዲህ አለመግባባቱ በምታውቁት በዚህ በመካከለኛው ምስራቅ ፖለቲካ ላይ ይታወቃል። የራሱን ደግሞ አደገኛ ሁኔታ ሊፈጥር ይችላል። ምክንያቱም እንግሊዝና አሜሪካ እንደምታውቁት የአንድ ሳንቲም ሁለት ገጽታዎች ናቸው ተብሎ የሚታሰቡ ናቸው። ግን ፖለቲካዊ መንገዱን ወደ ሌላ አቅጣጫ ሊወስዱ ይችላሉ ተብሎ ይታሰባል። ከፖለቲካዊ ውጥረቱ በዘለለ ግን ንጉስ ቻርልስ ሶስተኛ በጾታዊ ጥቃት ወይም ደግሞ ከዚህ ከቫዮሌሽን ጋር በተገናኘ ከቫይለንስ የሆነ ጥቃት ስፔሻሊ ከዚህ ከሴቶች ጉዳይ እና ከወንዶች ጉዳይ ያው እንደምታውቁት ከጾታዊ ጥቃት ጋር በተገናኘ ጄፍሪ ኤድዋርድ ኤፕስቲን የሚባለው ግለሰብ ያደረገውን ነገር ይታወቃልና እሱን በሱ ሰለባዎች ላይ የቀረበላቸው ጥያቄ አለ። እነሱ ይሄ ግለሰብ አደገኛ ሁኔታ በፈጠረባቸው ሰዎች ላይ እንዲጎበኙ ጥያቄ ቢቀርብላቸውም ይሄኛውን ግን ውድቅ አድርገውታል የሚለው በጣም ትንሽ ጥያቄ እያስነሳባቸው ይገኛል። ግን የአሜሪካ ኮንግረስ አባል ሮካናና የነዚህ የተጎጂ ቤተሰቦችን ንጉሱ ሰለባዎችን በማግኘት አጋርነታቸውን እንዲያሳዩ ጠይቀዋቸዋል። የባኪንግሃም ቤተመንግስት ግን በሂደት ላይ ያሉ የፖሊስ ምርመራዎችንና ህጋዊ ፍትህ የማግኘት ሂደትን ሊያደናቅፍ ይችላል በሚል ጥያቄውን ውድቅ እንዳደረገው ይፋ ሆኗል። ግን በዛ ልክ የአሜሪካ ፖለቲከኞች ለማየት አልፈልጉም። በተለይም የጄፍሪ ኤፕስቲን ጉዳይ የጄፍሪ ኤድዋርድ ኤፕስቲን ጉዳይ የሚያሳስባቸው ሰዎች ማለት ነው በተለያየ አቅጣጫ እየተመለከቱ ይገኛል እና ይሄ ትንሽ እንግዲህ የባኪንግሃም ቤተመንግስትን መግለጫ ጥያቄ ውስጥ ሊያስገባው ይችላል። በነገራችን ላይ እነዚህ አገራት መሪዎችም ሆነ የፖለቲካ አውድ የሚጠናቀቅበት የሚታይበት መንገድ የተለየ ቅርጽ ሊሰጠው የሚችል ቢሆንም ሁኔታዎችን አንድም በፖለቲካዊ መንገድ በሌላ መንገድ ደግሞ የተለየ አይነት ትርጓሜ ተሰጥቷቸው እንዲንቀሳቀሱ ይደረጋል ተብሎ ይታሰባል። ግን እንግዲህ እንደዚህ አይነት ጥያቄዎች ባሉበት ሰዓት ካሜላ በቤት ውስጥ ጥቃቶች ዙሪያ ከሚሰሩ ቡድኖች ጋር ተነጋግረው ለጉዳዮች መፍትሄ ይሰጣሉ ወይም ደግሞ ለዓለም አዌርነስ ይፈጥራሉ ተብሎ ይታሰባል። ከዛ አንጻር የፖለቲካ አውዱና ስርዓቱ በምን ሁኔታ ሊታይ ይችላል የሚለውንም በግልጽ ማስቀመጥ ያስፈልጋል። በዋሽንግተን የሚደረገው እንግዲህ በጣም ግራንድ የተባለ ፕሮግራም ነው። ራት ግብዣ ነው፣ ፌስቲቭ ነው።
በዚህ ላይ እንግዲህ ወታደራዊ አቀባበል ይደረግላቸዋል። ከዛ በኒውዮርክ የ9/11 ጥቃት መታሰቢያም ደግሞ ጉብኝት አድርገው በቨርጂኒያ ከዛ አካባቢ ተወላጆች ጋር ለውይይት ይገናኛሉ ተብሎ ይታሰባል። ንጉስ ቻርልስ ሁለተኛ የኤልዛቤት ልጅ ሶስተኛ ማለት የኤልዛቤት ልጅ እና ባለቤታቸው ካሚላ ማለት ነው። በዚህ ጉዳይ ላይ ብዙ ሰዎች ግን መነጋገሪያ እያደረጉት ይገኛል። ንጉሳዊውም የአሜሪካ ቆይታቸውን ካጠናቀቁ በኋላ ቀጥታ እንግዲህ ወደ ብሪታንያ የባህር ማዶ ግዛት ማለት ወደ ቤርሙዳ ያመራሉ ተብሎ ይታሰባል። እዚያም ንጉሱ ስለ አትላንቲክ የባህራውያን ንግድ ታሪክና ከቤርሙዳ ጋር ስላለው ትስስር ያላቸውን የሙዚየም ጉብኝት ያደርጋሉ። ስለ ቤርሙዳ ትሪያንግል ብዙዎቻችሁ ስለምታውቁ ማለት ነው።